ዘመኑ የባሰ የከፋ ነገም የባሰም ያስፈራ የሆነ ነው። በሀብታምም ሆነ በደሃ ቤት ውስጥ እንደ የቤት ሰራተኛ ተቀጥረው ልብስ የሚያጥቡ፣ ሻይ የሚያፈሉ፣ ብቅል የሚወቅጡ፣ እንጀራ የሚጋግሩ ሮቦቶች ተመርተዋል። የባሳልና እንደሚባለው በረቀቀ የቀዶ ሕክምና ብቃታቸው የላቁ ሮቦቶችም ወደ የሆስፒታሉ መግባት ጀምረዋል። ቴስላ ያመረታቸውና ፕሮግራምድ የማይደረጉ ራሳቸው የሚያስቡ፣ ራሳቸውን በራሳቸው የሚያስተምሩ፣ ራሳቸውን ቻርጅ የሚያደርጉ ኦፕቲመስ ሮቦቶች ከወዲሁ ከፍተኛ ስጋትን ፈጥረዋል። የነገውን የሰው ልጅን ህልውና አደጋ ውስጥ የከተተም ሆኗል። በቀን 24 ሰዓት በሳምንት 7 ቀናት ሁሉንም አይነት ሥራ ቀላጥፈው የሚሰሩት እነዚህ ሮቦቶች የዓለምን ሕዝብ ሥራ አጥ ከማድረግ አልፎ የሰው ልጆችን ከምድረ ገጽ የማጥፋት አቅማቸው ከፍተኛ መሆኑ በርካቶችን አስደንግጧል። ለመሆኑ ቴስላ በሰው አምሳያ ያመረታቸው ከሰው ብዙም ልዩነት የሌላቸው እነዚህ የረቀቁ ሮቦቶች ምን አይነት ናቸው? Tesla Bot Gen 3 will launch this November with at least 4 much more impressive upgrades. And this will be the final polished version that allows Optimus to complete up to 100 extended tasks per day. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ቴስላ ካምፓኒ ስላመረታቸውና የትኛውንም አይነት ሥራ መስራት ስለሚችሉት ነገር ግን ነገ ላይ ለሰው ልጅ ስጋትን ይደቅናሉ ስለተባሉ እጅግ አስገራሚ ሮቦቶች እናወጋቸዋለን። ቤት አረፍ ብለው ቴሌቪዥን እያዩ ልክ እንደ የቤት ሰራተኛ ቆንጆ ምሳ ስሪ፣ መኝታ ቤቱን አጽጂ፣ አልጋ አንጥፊ፣ አታክልቱን ደግሞ ሌላ ጊዜ በፀሐይ አታጠጪ የሚሉ ከደጅ እስከ ማዕድ ቤት ድረስ የሚዘልቁ ሁሉን ቻይ የሆኑ አገልጋይ ሮቦቶች በቅርቡ በየቤቱ 2ም 3ም ሊኖር ነው። ይህ አገልጋይ እንደ መካከለኛው ዘመን በሀገሩ የተፈነገለ ባሪያ ወይም ዕዳ መክፈል ባለመቻሉ የተሸጠ ሰው አይደለም። ይልቁንም የ21ኛው ክፍለ ዘመን የፈጠራና የሰው ልጅ ልህቀት ማሳያ የሆነ ሮቦት እንጂ ድሮ የምናውቃቸው ቀስ እያሉ የሚሄዱ አሻንጉሊት የሚመስሉ ሮቦቶች ጊዜው አልፎባቸው ሰው የሚመስሉ በሰው ቁመትና ክብደት የተሰሩ ቴስላ ቦት ወይም ኦፕቲመስ የተባሉ ሮቦቶች ወደ ገበያ ሊመጡ ነው። በዓመትም እንደዚህ አይነት 10 ሚሊዮን ሮቦቶችን እንደሚሰራ የቴስላ ካምፓኒ ዋና ኃላፊው ኤለን መስክ አስታውቋል። በቴስላ ካምፓኒ ዓመታዊ የሼር ሆልደሮች ስብሰባ ላይ ኤለን መስክ ያደረገው ንግግር መጪው ጊዜ ወዴት እየሄደ እንደሆነ በጥቂቱ እየጠቆመ ነው። እንደ ኤለን መስክ ገለጻ ከሆነ በቅርቡ ቴስላ ቦት ልክ እንደ ማንኛውም መደበኛ ስማርት ስልክ ሁሉ የተለመደ እንደሚሆን ተናግሯል። በመንገድ ላይ፣ በስራ ቦታ፣ በቤት ውስጥ፣ ሆስፒታል፣ ሰርጀሪ ክፍል ውስጥ እነዚህን ሮቦቶች ማየት በርቅ የማይሆንበት ደረጃ ላይ በቅርቡ ይደረሳል። ቱጃሩ ኤለን መስክ እያመረተ ያለው ኦፕቲመስ ወይም ቴስላ ቦት የተባለው ሮቦት በሚፈጥረው ቀልጣፋ አሰራር ድህነትን ያጠፋል፣ ባለሙያ ሆኖ ሰዎችን ያክማል፣ እስረኞችን ልክ እንደ ሕግ አካል ሆኖ ይቆጣጠራል ሲል ይናገራል። የዚህ ሮቦት ቅልጥፍናን ለማሳየት በየመድረኩ የተወዛወዘው ኤለን መስክን በመምሰል ልክ እንደሱ አብሮ ተወዛውዟል። በቀጣይ ጥቂት 10 ዓመታት ውስጥም ኤለን መስክ እንደሚለው ከሆነ እያንዳንዱ ሰው በዝነኛው የሆሊውድ ስታር ዋር ፊልም ላይ እንዳሉት አይነት R2D2 ወይም C3PO የተሰኙ ሮቦቶች በግሉ ይኖረዋል። በዓለም ዙሪያም በ100 ሚሊዮን የሚቆጠሩ ሮቦቶች ይኖራሉ። ለሰው ልጅም እጅግ ጠቃሚ እንደሚሆኑና የተለያዩ ጉልበት የሚጠይቁ ድግግሞሽ ያላቸው አሰልቺ ስራዎችን በመስራት ሰውን እንደሚያሳርፉ፣ በሰው ልጅ ላይ አደጋ የሚያደርሱ ስራዎችንም በቀላሉ በመስራት የሰውን ልጅ ከአደጋ እንዲያርቁ ማድረግ እንዲችሉ ተደርገው እንደሚሞሉ ተገልጿል። የቴክኖሎጂ ፈጠራዎች ብዙ ገንዘብ መስራት ብቻ ሳይሆን ዓለምንም ይታደጋሉ ብሏል። ይህንን የኤለን መስክ ሐሳብ በጥሩ የተቀበሉት እንዳሉ ሁሉ የቴስላን በሚሊዮኖች የሚቆጠሩ ሮቦቶችን የማምረት ስራን ለሰው ልጅ ሕልውና ጥፋት መንደርደሪያ አድርገው የሚቆጥሩትም ቁጥራቸው የበዛ ነው።
ምክንያቱም እነዚህ ሮቦቶች የማታ ማታ የራሳቸውን ፍላጎት ማመንጨት መጀመራቸው ስለማይቀር ከሰው ልጅ ጋር የጥቅም አሊያም ደግሞ የፍላጎት ግጭት ውስጥ መግባታቸው አይቀርም። ከተፈጥሮ ሕጎች ተነስተውም ይሞግታሉ። ታዲያ በዚህ ሂደት ውስጥ ሮቦቶች ከሰው የተሻለ የማገናዘብ ደረጃና መረጃው ስለሚኖራቸው የሰው ልጅን አንድም ባሪያቸው አድርገው ሊገዙት አሊያም ደግሞ ገድለው ሊያጠፉት ይችላሉ። በዚህ ሁሉ ስጋት ውስጥ ግን ቴስላ ካምፓኒ እጅግ ፈጣን በሆነ ሁኔታ እነዚህን ሮቦቶች የማምረት ስራውን ተያይዞታል። ኤለን መስክ እንደሚለው እነዚህ ቅልጥፍ ያሉ ሲጠሩ አቤት ሲላኩ ወዴት የሚሉ ሮቦቶችን ለመስራት ሁሉም ነገር እኛ ጋር አለ ይላል። እነዚህ እንደ ሰው ሰምተው የሚያደርጉ እንደ ልጅ እንዲህ ነው የሚደረገው ተብሎ ተነግሯቸው የሚማሩ ሮቦቶችን ለመፈብረክ የሚያስፈልጉ ነገሮች በሙሉ አሁን የሚመረተው ቴስላ ካብ በተባለ ደረጃ 5 ራስ አገዝ መኪና ማምረቻ መጋዘን ውስጥ እንደሚገኙ ተገልጿል። ሙሉ ራስ ገዝ ቴስላ ካብ መኪናዎችን ባለ 4 ጎማ ሮቦቶች ይሏቸዋል። የቴስላ ራስ ገዝ የኤሌክትሪክ መኪና ባትሪ፣ የኤሌክትሮኒክ ሲስተም፣ ሞተር፣ ጊርቦክስ፣ የግንኙነት ኔትወርክ፣ AI ላይ የተመሰረተ የእይታ መቆጣጠሪያዎች፣ የመረጃ ማቀነባበሪያ ቺፖችና የመቆጣጠሪያ ሶፍትዌሮች አሉት። እነዚህ ሁሉ ነገሮች ደግሞ አንድ ሮቦት ሲሰራ የሚያስፈልጉ ግብአቶች ናቸው። እናም ኤለን መስክ ሁሉም እዚህ በእጃችን አለ ያለው ይህን ሁሉ ቴክኖሎጂን አካቶ ነው። በቴስላ ኢንቨስተሮች ዓመታዊ ስብሰባ ላይ ኤለን መስክ እንደተናገረው ካምፓኒው ካለው የቴክኖሎጂ ብልጫ የተነሳ ቴስላ የዓለም መሪው የቴክኖሎጂ ድርጅት እንደሚሆን ተናግሯል። በአሁኑ ወቅት ሮቦቶችን በማምረት ቴስላን የሚልክ በዓለም አንድም ካምፓኒ የለም ብሏል። እንደ ኤለን መስክ ገለጻ ከሆነ ካምፓኒዎች ቀልጣፋ ሮቦቶችን ለመስራት 3 ትልቅ ችግር አለባቸው። እነዚህ 3ቱ ችግሮች ግን እጅግ የተራራቁ በመሆናቸው ቶሎ ለማስታረቅ አይቻልም። የመጀመሪያው ችግር የሮቦቶችን እጅና ክንድ መስራት ነው። ሮቦቶች ሰውን ተክተው እንዲሰሩ ውሃ በብርጭቆ ቅዳ፣ ልብሱን ጨምቀህ አምጣ፣ ምሳ ስራ ሲባሉም ቀልጠፍ ብለው እንዲከውኑ የሚታዘዝ ፈጣን ጣቶችና ወዲህ ወዲያ መዞር የሚችል ክንድ ያስፈልጋቸዋል። ሁለተኛው ችግር ከተጨባጩ ዓለም ጋር የተመጣጠነ የአርቲፊሻል ኢንተለጀንስን መፍጠር ነው። ሶስተኛው ደግሞ እነዚህን ሮቦቶች በሚሊዮንና ከዛ በላይ ለማምረት የሚሆን አቅምን ለመገንባት አለመቻል ነው። እነዚህን 3 ችግሮች የመፍታት አቅም በብቸኝነት ያለው ካምፓኒ ደግሞ ቴስላ ብቻ እንደሆነ ኤለን መስክ ተናግሯል። በየዓመቱ 1 ሚሊዮን መኪኖችን የሚያመርተው ቴስላ በአርቲፊሻል ኢንተለጀንስ እና በአውቶሜሽን ከፍተኛ ልምድ ያላቸው ባለሙያዎች አሉት። ኦፕቲመስ ማለትም በላቲን ቋንቋ እጅግ ጥሩ የሚል ፍቺ ያለው ሲሆን በብዛት የሚታወቀው ትራንስፎርመር በሚባለው የሆሊውድ ፊልም ገጸ ባህሪ ነው። በፊልሙ ላይ የሚገኘውና እኩይ ገጸ ባህሪያትን የሚያጠፋው ጀግና ማለት ነው። ቴስላ ካምፓኒም ይህንን ስያሜ ለሚያመርታቸው ሮቦቶች መጠሪያነት እየተጠቀመው ይገኛል። ከ2001 ጀምሮ የሚመረቱት ኦፕቲመሶች ቴስላ ካምፓኒ የሚያመርታቸው ሂዩማኖይድ የሚባሉ ሮቦቶች ናቸው። ሂዩማኖይድ ሮቦት ማለት በሰው አምሳል ለሚሰራ ሮቦት የሚሰጥ መጠሪያ ነው። እነዚህ እጅግ አስቸጋሪና አደገኛ የሆኑ በሰው ልጅ መስራት የማይቻሉ ስራዎችን እንዲሰሩ ታስበው የሚገነቡት ሮቦቶች አሁን 2.5 የሚባል ቨርዥን ላይ ደርሰዋል። በዚህ ቨርዥን ላይ ሮቦቶች በራሳቸው ይንቀሳቀሳሉ። በቢሮአቸው ውስጥ ራሳቸውን ችለው ይሰራሉ። ራሳቸውን ቻርጅ ያደርጋሉ። መሰረታዊ የሚባሉ የቢሮ ስራዎችንም ይከውናሉ። በቅርቡ ይመጣል የተባለው አዲሱ ቨርዥን ኦፕቲመስ 3 ግን በብዙ መንገድ ከቀድሞዎቹ ቨርዥኖች እጅግ አዳዲስ ነገሮች ታክለውበት የሚመጣ ይሆናል ተብሏል። የቴስላ ዋና ስራ አስፈጻሚ ኤለን መስክ እንደተናገረው አዲሱ ቨርዥን ወደ እውነታው በጣም የተጠጋ ነው። የሮቦት ልብስ የለበሰ ሰው እንጂ ሮቦት መሆኑ አያስታውቅም። በ2026 የመጀመሪያው ሩብ ዓመት ኦፕቲመስ 3 ይፋ እንደሚደረግ ታውቋል። በቀጣይ በየዓመቱም አዳዲስ ቨርዥኖች እንደሚኖሩ ታውቋል። ኦፕቲመስ 4 በ2027፣ ኦፕቲመስ 5 ደግሞ በ2028 ይፋ ይሆናሉ ተብሏል።
ሲጠበቅ የነበረው ብዙዎቻችሁ የጠየቃችሁት አዲሱ ሳይት ከ33% ቅናሽ ጋር ይዘንሎት መተናል። ቤተ መንግስት አቅራቢያ ባረፈው የብዙሃን ትዝታ የያዘው አዋሬ ሳይታችን በካሬ ከ69000 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከዝቅተኛ ወለል አማራጭ ጋር ይዘንሎት ቀርበናል። በተጨማሪም የዲፕሎማቶች መቀመጫ በሆነችው ሳር ቤት ከቫቲካን ኤምባሲ ወረድ ብሎ ከ5,300,000 ብር ጀምሮ ይዘንሎት መተናል። ታዲያ እርሶስ ምን ይጠብቃሉ? ውብና ዘመናዊ በሆነው ህንጻችን ላይ በኢትዮጵያ ብር ካለምንም አይነት የገንዘብ ጭማሪ እንዲሁም ከወለድ ነፃ አገልግሎት ጋር አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በአሁኑ ወቅት ሂውማኖይድ ሮቦት ለመስራት ከ$100,000 በላይ ወይም ከ15 ሚሊዮን ብር በላይ ይፈልጋል። እንደ ኤለን መስክ ከሆነ በአመት 1 ሚሊዮን ሮቦት ማምረት ከተቻለ የአንድ ሮቦት ዋጋ $20,000 ወይም 3 ሚሊዮን ብር ይሆናል። ይህም በቀላሉ ብዙ ሰዎች እንዲገዙት እድል ይከፍታል። ይህንንም ስራ ለማቀላጠፍ ከፍተኛ የማይክሮቺፕስ ማምረቻ ፋብሪካ እንደሚገነባ አስታውቋል። ለራስ ገዝ መኪኖችና ሮቦቶች የሚፈለገውን ማይክሮቺፕን ሙሉ በሙሉ በራሱ ለማቅረብም ወስኗል። ይህ ነገር በአንዳንድ ሰዎች ዘንድ የተሰጠው ትርጉም ግን ሌላ ነው። ቴስላ ካምፓኒ ራሱን የሴሚኮንዳክተር እና የኤአይ ኢንዱስትሪ ቀዳሚ ለማድረግ እንዲሁም የዓለም አድራጊ ፈጣሪ ለመሆን የሚያደርገው ጉዞ ነው ሲሉ ይናገራሉ። ኤለን መስክ ዘላቂ ኤነርጂ ይባል የነበረውን ግቡን እንደቀየረና ዘላቂ ህይወት ወደሚል እንደተቀየረ ገልጿል። ከዚህ ቀደም በኤሌክትሪክ የሚሰሩ መኪኖችና ሶላር ኢነርጂ ላይ ይሰራ የነበረው ቴስላ ደረጃውን በዚህ ከፍ ማድረጉ ደግሞ ሙሉ በሙሉ የሰው ልጅ ህይወትና ኗኗርን የሚቀይሩ ሮቦቶችን ማምረት ላይ ትኩረት አድርጓል። ኦፕቲመስ ወይም ቴስላ ቦት የሚባሉት ሮቦቶች የሰው ልጅ ያኗኗር ዘይቤ ለአንዴና ለመጨረሻ ጊዜ እንዲቀየር ያደርጋሉ። አሰልቺ ተደጋጋሚና ጉልበት የሚፈልጉ ስራዎችን በመስራትም የሰው ልጅ ሌሎች ስራዎች ላይ እንዲሰማሩ ያደርጋሉ። ብዙዎች ግን እዚህ ጋር የሰዎችን የሥራ ዕድል ይቀንሳሉ፣ የሰዎች እንጀራ ላይም ማነቆ ይሆናሉ ብለዋል። ይህ የኤአይ ቴክኖሎጂ እና የሮቦቲክስ ጥምረት ደግሞ የዓለም ኢኮኖሚን ከመቶ በላይ በማሳደግ ድህነትን ያስወግዳል ሲሉ በዘርፉ ላይ ተስፋ ያላቸው ሰዎች ግን ይናገራሉ። እነዚህ ሮቦቶች የሰው ልጅ ታሪክ ከእጦት ወደ ብልጽግና የሚሸጋገርበት መታጠፊያ ናቸውም ይላሉ። በአሁኑ ወቅት ኦፕቲመስ የሳይንስ ላብራቶሪ ፕሮጀክት አሊያም ዴሞ አይደለም፣ ይልቁንም ወደ ኢንዱስትሪ ደረጃ መመረት ለመጀመር የተዘጋጀ ሁሉ ነገር ያለቀለት ፕሮቶታይፕ እንጂ። ኦፕቲመስ በራሱ ይራመዳል፣ በቀን 24 ሰዓት፣ በሳምንት 7 ቀናት ያለምንም ተቆጣጣሪ በራሱ ይሰራል። በትክክለኛው ዓለም የሚፈለጉ የተለያዩ ስራዎችንም ይከውናል። ልብስ ያጥፋል፣ ምግብ ያዘጋጃል፣ ሌሎች ስራዎችንም እንዲሁ። አምራች ካምፓኒው ወደ ሕክምና አገልግሎት፣ ወደ ማምረቻ ፋብሪካዎችና ወደ ጠፈር ምርምር ላይ ከማስገባቱ በፊት በቢሮና በቤት ውስጥ ያለውን የሥራ አቅም በማሳየት የደንበኛ አመኔታን ለማግኘት ጥረት ያደርጋል ተብሏል። በሰው አምሳል መሰራቱ ደግሞ እጅግ ብዙ ጥቅም አለው ሲሉ ባለሙያዎች ተናግረዋል። በሰው ዲዛይን የተሰሩ አገልግሎቶች ላይ ድጋፍ እንዲሰጥ እንዲሁም ሰውን ለማገዝ እጅግ ጠቃሚ ነው። በተለይ የኦፕቲመስ እጆችና ክንዶች ቀልጣፋ እንዲሆን ተብሎ የተገጠሙ ሞተሮች ስላሉት እንደ ሰው የተለያዩ ስራዎችን ይከውናል። ኦፕቲመስ ሮቦቶች በተገጠመላቸው ኮግኒቲቭ ሲስተም ወይም የማሰብ አቅም ምክንያትም እንደ በፊቱ ዘመን ሮቦቶች መመሪያና አሰራር በኮምፒውተር ፕሮግራሞች ኮድ እየተደረገ አይሰጣቸውም። ይልቁንም ራሳቸውን በራሳቸው ያስተምሩና ያበቃሉ። AI 5 ኮግኒቲቭ ሲስተም ሮቦቶች አንድን በውን ዓለም ያለን ባለ 3 ዳይሜንሽን ቁስ በትክክለኛ ስፋት ክብደቱና መጠኑ እንዲረዳው ያስችላሉ። ወደሱ እየቀረበ ያለን ነገር አሊያም እየራቀ ያለን ነገርም በአግባቡ ለመረዳት ያስችለዋል። እነዚህ ሮቦቶች የተሰሩት ሰውን ለማገዝ ነውና የሰው ልጅ ሁኔታን ለመረዳት ነገሮችን ቀላል ያደርግላቸዋል።
የሚያግዙት ሰው ቃል አውጥቶ ተናግሮ ትዕዛዝ ሳይሰጣቸው ፊቱን፣ የእጁን እንቅስቃሴ፣ አቋቋሙንና ሌሎች ምልክቶችን አይተው ምን እየተፈጠረ እንዳለ እንዲረዱም ያግዛቸዋል። ይህ ሂደት ባለሙያዎቹ ሲምቱሪል ይሉታል። የራስ አገዝ ቴክኖሎጂዎች የመጪው ዘመን ትልቁ በረከትም እንዲሁም ፈተናም ሊሆኑ ይችላሉ ተብሏል። ለአብነት ራስ አገዝ መኪኖች ከቁጥጥር ውጪ ቢሆኑ ምን ይፈጠራል የሚለው የብዙዎች ስጋት ነው። አሁን ኤለን መስክ የሚያመርተው ኦፕቲመስም ከዚህ የስጋት ቀጠና አልወጣም። እነዚህ ሮቦቶች ሀክ ተደርገው ከታለመላቸው ሰውን የመርዳት ዓላማ ወጥተው ሰውን መጉዳት ሊጀምሩ ይችላሉ ተብሎም ይፈራል። አንደኛው ከሰው ልጅ ጋር አብረው ስለሚኖሩ የሰው ልጅን የግል መረጃና ሚስጥሮች ለደህንነትና ለፋይናንስ ተቋማት አሊያም ደግሞ ለአምራቾቻቸው እየሰለሉ መረጃዎችን ሊያስተላልፉ ይችላሉ። ከዚህ በተጨማሪ ባለቤታቸው ወይም ትዕዛዝ የሚሰጣቸው ሰው ላይ ትዕዛዝ ባለመቀበል ወይም ባለመግባባት ጉዳት ሊያደርሱ ይችላሉ። ራስ ገዝ ስለሆኑም ራሳቸውን ወይም ደግሞ አካባቢያቸውን በማየት ወንጀሎችን ስለሚማሩ እንዲሁም መጥፎ ባህሪያትን ስለሚላበሱ እነዛን ነገሮች መልሰው እነሱ ሊያደርጓቸው ይችላሉ። ይህን ስጋት ለሚያነሱ ሰዎች የኤለን መስክ ድርጅት ተደራራቢ ደረጃዎች ያላቸው የደህንነት ማስጠበቂያ ስርዓትን እንዳዘጋጀ ይናገራል። በዚህ ምክንያት ሮቦቶቹ ምንም አይነት መጥፎ ባህሪያትን አይማሩም ሲል ለስጋቶቹ ምላሽ ይሰጣል። እንደ ቴስላ ምላሽ ከሆነ ሮቦቶቹ ልክ እንደ አምፖል ማብሪያና ማጥፊያ የደህንነት መቆጣጠሪያ ስለተገጠመላቸው ከቁጥጥር ውጪ ከሆኑ እነሱን በመጫን ከአገልግሎት ውጪ ማድረግ የሚያስችል ስርዓት እንዳላቸው ይገልጻል። ከዚህ በተጨማሪም በርቀት መቆጣጠሪያም መቆጣጠር እንደሚቻል ተናግሯል። ሀክ የመደረግ ስጋትን በተመለከተ ደግሞ ልክ ዋትስአፕ እና ሌሎች የመልእክት መለዋወጫ ፕላትፎርሞች ሀክ እንዳይደረጉ የሚጠቀሙትን ኢንድ ቱ ኢንድ ዳታ ኢንክሪፕሽን እንደሚጠቀሙ ይገልጻል። ብዙ ስራ ሰርተው ብዙ ሀብት እንደሚፈጥሩ የተነገረላቸው ቢሆንም ከምግብ አብሳይ እስከ ተላላኪ፣ ከቀዶ ጥገና ዶክተር እስከ ተመራማሪ በርካታ ሰዎችን ከስራ እንደሚያስወጡ ግን ሳይታለም የተፈታ ነው። የብዙሃኑ ስራ ማጣት ደግሞ በኢኮኖሚ ላይ ታይቶ የማይታወቅ ኪሳራን ማድረሱ አይቀሬ ነው። ያም ሆነ ይህ ሶስተኛው የቴስላ ቦት ወይም ኦፕቲመስ ቨርዥን በ2026 የመጀመሪያው የሩብ ዓመት ላይ ይፋ ይደረጋል። በዛው ዓመትም ለገበያ ይቀርባል ተብሎ ይታሰባል። በዚህ ረገድ የሚመጡ በረከቶችና ለውጦች ካሉም አብረን የምናየው ይሆናል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።